አትጪኝ። ልቀቂኝ! በቃ ምን እያደረግሽ ነው? ልቀቂኝ! ምንድን ነው ያደረግሻት አንቺ ክፉ? እኔ ምን አደርጋታለሁ? ምንም አላደረግኳትም። አይደል? አዎ አይደል? እኔ ምንም አላደረግኳትም። ሳታረጋግጭ አታውሪ። ምን ነው ለልኝ? ውጡልኝ! በቃ ሁለታችሁም ውጡልኝ! አልፈልጋችሁም። ነይ ፍቅር። እሺ እወጣለሁ፣ ግን ደግሞ መስኮት ላይ ወጥታ ካልበረርኩ እያለች ነው። መስኮቱን ተጠንቀቂ። ምን ያደረግሽ ነው? መስኮት ላይ ምን ትሰሪያለሽ? አትወጪም? እንደዚህ ይሆንሽ እንዴት ነው ትችሽ የምወጣው? በቃ እኔ እወጣለሁ። እሺ ይኸውልሽ፣ አስጠሊታ ነገር እኮ መድኃኒቶቹን መቀየር አለብን። ቤዛ ጊዜ የለንም፣ መሄድ አለብን። መድኃኒቶቹስ? እንዴ ቤዛ ልንታሰር እኮ እንችላለን። አሁን ጊዜ የለንም። ደግሞ እንደዚህ ሆነሽ መታየት የለብሽ። ሂጂና ቀይሪ። እሺ ቶሎ ቤት መበላት ንገሩኝ እንጂ ለምንድን ነው ይሄ ነገር ሁሉንም ነገር ዳይመንድ አሁን ስታወሩ የነበረው? ቆይ ከማን ነው መሸሽ ያለብን? ንገራት እንጂ ዳይመንድ። ቆይ ምን ሆነዋል? እንዲ ቀስ ብላ አውራ እያልኳል ነበር። እንዲ ምን ነክቷል? ቆይ አቤ ደግሞ የምመገገብ ነው። በቃ ሰምታለች ሁሉንም ነገር። ንገራት። ይኸውልሽ እኔ ቆንጆ፣ ይኸውልሽ ምንም መንቀጥቀጥ መፍራት የሚያስፈልግም። ሄሉ ቆይ ምንድን ነው እሱ? ዳይመንድ ሄሉ አትጨናነቂ፣ እንድትጨናነቂ አልፈልግም። እሺ ዳይመንድ ምንድን ነው? የዝናቡ በቀለን ታሪክ ታውቂዋለሽ አይደል? ዳይመንድ በቃ ሰማች እኮ። ምንድን ነው የምትለው? ይኸውልሽ ሄሉ የአባይ ጠላቶች እዚህ እንዳሉ ሰምተዋል እና እያፈላለጉኝ ነው። ቆይ እንዴት ሰሙ? እኔ አላውቅም። ሰሞኑን ራሱ እኮ በር እንዳከፍቺ ተመልሰን መሄድ አለብን ስልሽ የነበረው በቃ እነሱ ፍራቻ እኮ ነው። ታዲያ ይህንን ለምን ከኔ መደበቅ አስፈለገ አቤ? ይሄ እኮ ተነጋግረን ልንፈታው የምንችለው ነገር ነው። እሱንማ ልክ እኮ ነሽ። ቆይ እሺ ታዲያ ምንድን ነው አቤ? በቃ ይኸውልሽ አንቺ መወሰን አለብሽ። መሄዳችን ግዴታ ነው። እዚህ ከተማ ውስጥ ያገኙናል እንዴ። ቆይ ለምን ገጠር አንሄድም? ሄዱ ገጠር አይሆንም። ለምን አቤ? እዛ አይሆንም እኮ አልኩሽ እኮ። ለምን እንደዛ አልከኝ? ምክንያቱም ቴክኖሎጂ የለም። ቆይ እንዴት ነው የምንኖረው? ወይስ ተመልሼ እንዳርስ ነው የምጠብቂው? ታዲያ እሺ ሌላ ምን አማራጭ አለን አቤ? ከሀገር መውጣት አለብን። በቃ ህይወታችን ደግሞ የሚቀየው ከሀገር ስንወጣ ነው። እንደዛ እንኳን አላረግም አቤ። አንተ የሚመች ከሆነ ግን መሄድ ትችላለህ። አንቺ ጥዬ ወዴት ነው የሚሄደው? አላውቅም አቤ። ሄሎ ልጅ ተናግሬያለሁ፣ እንዳታኮርፊ። ገና እየተነጋገራችሁ ነው እንጂ አልወሰናችሁ። አዎ ዳይመንድ፣ ግን እኔ እስካለሱ ማን አለኝ? አውቃለሁ ሄሉ፣ በደንብ ይገባኛል። እሱም እኮ ካላንቺ ማንም የለው። እኔ እኮ ይገባኛል። ታዲያ አሁን አግብቶኝ በደስታ አብረን እንኖራለን ብዬ አመስግኜ ሳልጨርስ ምን እያልከኝ ነው ዳይመንድ? ተስማሙና ለሁለታችሁ የሚጠቅማችሁን ነገር ብትወስኑ ይሻላል። እኔ የተሻለ ነው ብለው ከሀገር ብንወጣ ነው። ገጠር ብንሄድም እኮ እዛ መውጣታቸው አይቀርም። ጋሻ አለ ብለን ደግሞ እንደዚህ ማድረግ የለብንም። ፈልገው ሲሰለቻቸው ይሄዱል እንዴ? ለምንድን ነው ቆይ እናንተ የተጨነቃችሁት? እሱ ልክ ነሽ ሄሉዬ፣ ግን ይኸውልሽ ያለንበት እንደ ድንጋይ ካወቁ በቃ ያልቅልናል። እሱ እኮ ልክ ነው አቤ፣ ግን ነገሮች እንዳሰብናቸው እኮ አይሆኑም። ይኸውልሽ በቃ ስለዚህ ከዚህ በኋላ መንቀት አለብን። እኔ እዚሁ ተደብቀን ሳንወጣ እናሳልፋቸው ባይ ነኝ። ፈልገው ሲሰለቻቸው መሄዳቸው አይቀርም። እሱማ ማን እንደነገራቸው አላውቅም። ከስንት ጊዜ በኋላ መሰለኝ ሳንነሱ የሰማሁት። ስለዚህ አትጨነቅ አቤ፣ ይህንን ጊዜ አብረን እናሳልፋለን እንጂ በፍጹም መለየት የለብንም። እሺ እኔ ቆንጆ፣ ምንም አታስቢ፣ አንለያይም። እሺ ለካ ለዚህ ኖሯል ሰሞኑን እንዲህ ስትረበሽ የነበረው። ታዲያ ሴሉዬ የሚናገሩትን በሰሚ እኮ እንደዚህ አትይኝም ነበር። አይዞ አቤ፣ ልብህን እዛ ከነጮቹ ሀገር ወሰዱብህ እንዴ? አይ ሄሉ፣ ይኸውልሽ እኔ ከመሳሪያ ጋር ልብና ጀግንነት ይባላል ነገር አይታየኝም። በቃ ስትስማሙማ ሰውም ትዝ አይላችሁም። ማር አይ ዳይመንድ፣ ለካ ሌሉ መናገር እንደዚህ ቀላል ነበር። አሁን ቀላለ በጣም እንጂ። አንተ ትንሽ ይኸውልህ አካባቢ ሚስት ስላለ ነው እንጂ በጣም ኖርማል ነገር። አይ ዳይመንድ፣ እኔን ካልተናገርከኝ አይሆንልህማ። ኧረ እንዴማ ለአንቺማ ዱላም ሲያንስሽ እኮ ነው እንጂ አሜሪካን አልሄድም። ይሄ እኮ ከባድ ጥጋብ እኮ ነው። በል ዳይመንድ፣ ይኸውልህ ሚስቴ መናገር አይቻልም። አሁንማ ተስማምታችኋል፣ ማን ይችላችኋል? በሉ እኔም ያችን የፈረደባት ያልተገኘቿን የጎን አጥንቴን ዞር እያልኩ ልፈልጋት አይሻልም? ይሻላል ብራዘር። ይመቻችሁ። ደህና ደሩ። ባቡሬ ዴቭ፣ እንዴት ነህ? ምን ነው ብቻ ለሊኮ ስታስቸግር እኮ ወደዚህ ቤት አመጣናት። ያው ታለም ጋር ይሻላታል ብለን ነው። ዴቭ፣ ያ ሁሉ ነገር የሆነ በዛች ተንከሲስ ቤዛ ነው። ምን እርግጠኛ ነህ? አዎ ዴቭ፣ ያች ተንኮለኛ ቤዛ ናት። ጊዜው ያለፈበት መድኃኒት ለሌሊ ሰጠቻት። እቺ ተረገመች። ቆይ ሆስፒታል ድረስ ምን ልትሰራ ገባች? ዶክተሩ ፋርማሲስት አድርጓታል። ዴቭ፣ የምርህን ነው ባቡሬ? የምሬ ነው ዴቭ፣ እንደዛ አድርጓል። ያ ዶክተር ምንም አላማረኝም። በሆነ ተልእኮ ነው የመጣው እንጂ እንዲህ ዝም ብሎም አልመጣም። አይ እንደዛ እንኳን አይመስለኝም ዴቭ። ታዲያ እንዴት ነው የሚመስል? ቤዛ ሊያጋልጣት ነው።
አሳልፎ ለግል ይሰጣት። እሱ ከሆነ መድኃኒቱን የሰጣት እሱም አብሮ መግባቱ ይቀራል። እኔ እንጃ አላቅም እንዴት እናስበው። ነገር ግን ዶክተሩ በቤዛ ተታሏል እንጂ እስከማውቀው ድረስ ዶክተር በጣም ጥሩ ሰው አይደል? አዎ። ምን ነው ተጋጫችሁ? አይ ምን ያጋጨናል? ምን አደይን ግን ሁሌ ይከታተላታል። ቆይ የሰማኸው ነገር አለ እንዴ? አይ እኔ እንኳን ምንም ነገር አልሰማሁም። እኔ ግን ይህን ዶክተር ቀልቤ ምንም አልወደደው። እንዴ ቆይ አደይን በሱ ጠርጥራት ነው? አይ እሷንም አምናታለሁ። ያላመንኩት ዶክተሩ ነው። ለሊና አደይን በደንብ ስለሚያውቃቸው ከቅርባቸው አንጻር ይሆናል እንደዛ ያልከው እንጂ እኔ እስከማውቀው ድረስ ምን ነገር የለም። ይሆናል። እኔ የምልህ ዴቭ ለሊ እንዴት ነች? ፍጹም የማላውቃት ለሊ ሆናለች። በፊት እናትና አባቷ እያሉ እንደዚህ አይነት ሰው ነበረች ማለት? እሱማ ለሊ በፊት በጣም ቀበጥ ነበረች። ያው ከሩታ ጋር ተመሳሳይ ባህሪ ነው ያላቸው። ግን የሆነ ጊዜ ላይ ሩታም ኤላም ሁሉም ራቋትና ብቻዋን ሆነች። ምን አለ ግን እናቷ አጠገቧ በሆነች በጣም ደስተኛ ነበር ብትሆን። አስበዋል ግን ዴቭ ምን አይነት ደረጃ ላይ ልደርስ እንደምችል? እሱስ ልክ ነህ። አንዳንድ ጊዜ ህይወት ይሆናል እንዳልነው እኮ አታኖረን። እሷን ወደ ራሷ ካልተመለሰች እንዴት ነው ተግባብተን ልናወራ ምንችለው? ደህና ትሆናለች። አንተ አትጨነቅሽ፣ ሁሉም ነገር ይስተካከላል። እስቲ ተስፋ አድርጋለሁ። እናንተ ወዴት ይክ ነው? አደይ ካለች ብዬ ነበር። በቃ ቤት ተመልሳ ነው የሚሆነው። ሊድ በቃ ወደ ቤት። እሺ ዴቭ አንተ ወዴት ነው? ከራሴ ጋር ንግግር ላድርግ ዴቭ። ትንሽ ግራ ገብቶኛል። ይገባኛል። በጣም ያስጨንቃል፣ ግን ደግሞ ሁሉም ይስተካከላል። በቃ ለሊን አድራ በልኝ ይሻለኝ። አትመጣም እንዴ? እመጣለሁ እንጂ ግን እስክመጣ ድረስ ለሊን ተንከባከባት። እሺ ብዙም ራስን አታስጨንቅሽ። እሺ ዴቭ። ይገባኛል። እኔም አንተን ከባድ ሁኔታ ውስጥ ነው ያለ፣ ግን ደግሞ ምንም ያልፋል። መልካ የዘገሊላ ዕለት የዘገሊላ ዕለት ይልኝ በኔ ሞት አስተርዮ ማርያም እመጣለሁኝ። ዝፈንልኝ፣ እኔም እጨፍራለሁ። ምነው ለልይ ራስሽ ታማሚ በፈጣሪ እጃለሽ፣ እንዴት ይሆናል ጭፈራ? ምን ያደርግልሻል እንዴ? ማነው ታማለች አለቅ? እኔ አልታመምኩም እኔ። አረ ኡፍ ዝፈንልኝ እኮ አልኩ፣ አይሰማም እንዴ? ምን እየሆንሽ ነው ለልይ? እሺ ዝፈንልኝ፣ ካለበለዚያ ግን እጮኋለሁ አሁን። በዚህ ልትጫወች ነው? ምን እየሰራች ነው? ኡፍ ይሄ ደግሞ መጣ። ጠጠር ታለቀመን ብላኝ ይዛኝ ወጥታ ነው ብዬው። ጠጠር ደግሞ ለምን ናችሁ? ይሄ ቅልብልቦች ልትጫወቱ የልጅነት ጠጠር ምን እንደምትሰራ ቁጭ ብዬ እያየኋት ነው ብዬው። እሺ ስጨርሱ ቶሎ ግቡ። ሻሹ ሮማን ለእኔም ግራ ግብት ብሎኛል። እንደ ልጅ እኮ ነው እያደረጋት ያለው። እኔ እንደሚያስገርመኝ ያንተ ነገር ነው። ቁጭ ብለህ እንደ ሴት ጠጠር ትጫወታለህ። ርክሳሌ ሮማን ደስተኛ ታረጋት ብዬ እኮ። ምን አገባ? ይኸውልሽ እትዬ ሉም ብሎ እንጣጥ ማለት የለም። አርፈሽ ተቀመጭ። አንተን አይመለከትህም። አሹ እንዴ አሹ አትከተላትም እንዴ? እኔ ምን አገባኝ ደግሞ እሷ ስከተሏል። በኋላ እትዬ መጥተው የት ሄደች ቢሉስ? ምን አገባኝ? ስትወጣም ስገባም አላየኋትም ብዬ ግን እኔ አያገባኝም አሹ። በኋላ ግን ነግሬሃለሁ። እንዴ ወዴት ነው ሮማኔ? ተይ እንጂ ትንሽ እናውጋ። እንደ አሹ ምን ሆነሃል? ብዙ ስራ አለብኝ እኮ። ለካ እሱም አለ። አይ ሮማኔ እያደሩ ውበትሽ እየጨመረ ነው የሚመጣው። የእኔ ነገር ይግረም እንጂ ስንት ነገር ብዬ ተመልሼ ሮማኔ ልበል? አይ ፍቅር ወይ ስራ ግን ቢስ አዎ አሪፍ ነው። የደሞዝ ቀን ራቀብኝ እንጂ ብር ከፈለግ ከኔ ላበደር እችላለሁ። አይ ቤት ያበደረችኝ ብር አለ። ደሞዝ ድረስ መልስላታለሁ። ቤቲ የስራ ባልደረበኝ ናት። ኧረ እባክህ አዎ ቅምጥል ምን ነው ቤቲ ምናምን ብሎ ነገር የለም። እሺ ጭራሽ ገንዘብ ምናምን መበዳደር ጀመርክ? ምን ላድርግ ቅምጥል፣ እኔም ስራ ስጀምር ብር ቸግሮኝ ነበር ብላ ለእኔም ብር ሰጠች። ከዛ እኔም በሰዓቱ ብር ስላልነበረኝ ተቀበልኳት። በጣም ነው እሺ የምትደብረው። ቆይ እንዴት እንደዛ ታደርጋለህ? እንዲህ
ይሄ ምን ያናደል? ይሄን እኮ እሷ ሌላ ነገር አስባ ነው። እሺ አረ ምን ታስባለች? አንተ እሱ መች ይገባል? አሁን የት ናት? ና ውሰደኝ። አረ ተረጋጊ። ምን ልታረጊ ነው? አንጠባጠባታለሁ። አለቃት ማሁን ና ውሰደኝ። አንሷ ምንድን ነው ጭራሽ ቤት ምናምን አንተ ማትረባ። ቆይ ምን እያደረግሽ ነው? እኔም እኮ አላየሁትም። ኪንጎ አንተ እኔ ላይ እንደዚህ ይሻላል? ቆይ ለምን አሰሚኝ? እኔ ምንም ማውቀው ነገር የለም። አንተ ማታውቅም እንዴ ብለህ ታውቃለህ? ቆይ እሺ ላስረዳሽ። ቀጠኝ ወደዛ ኪንጎ ጥላ ስትሄድ አየሁ ልበል? አዎ እስቲ ዳይመንድ እቺን ልጅ ነገር በላት። ደግሞ በምን ተባጠሳችሁ? እቺ ቤቲ ናታ። እንደፈራው እቺ ቤቲ ነገር አመጣች። ድሮም እኮ እኔ ቤቲ የተባለ ስም አይመችም። ስልኬን ስጠኛለች። ልደውልበት መስሎኝ ስልኬን ሰጧት። እሰይ ጎሽ እኔ ከረፈፍ። አትቀልድ ዳይመንድ። እኔ ምንም በማላውቀው ነው ከመጣ የተናደደችው። እራሷን ቤቲ ቆንጆ ብላ ሴቭ ያደረገችው። ቤቲ ቆንጆ? አይ ኪንጎ ምስኪን አገኘው ብሎ መጫወቻ አደረጓል። በጣም ገረማኛለች። ቆይ ምን አስባ እንደዚህ ያደረገችው? አይ ኪንጎ አንተ በቃ አንድ ነገር ላይ ከቸከልክ ነው አይደል? አባንን አይ ቤቲ ሰራችን። ቤቲን ተዋትና ዳይመንድ። ቆይ ቅምጥ እንዴት ነው ማስረዳት? እኔ እንዳስረዳ ነው የምታስረዳት። ያው አንድ ሁለት ካልቾ ገብታ ቀምስ ነው። እሱን ደግሞ አላግዝ ወንድም። እየቀለድኩ አይደለም ዳይመንድ። ቆይ ምንድን ነው የምታወሩ? ጨንቆኝ እያየ ትስቅብኛል። እና ታዲያ የአንተ ቤቲ ማለቂያ የለውም እና እኔ ቁጭ ብዬ ላልቅስ ላልቅስ ወይ? ድሮም አንተ ሰው ነህ ብዬ ማውራት። አይ ኪንጎ ዛሬ ከምትል በቃ ጤፋ ተጫወተች። ወንድም ጥላ ምን አባቴ ላድርግ? ሰላም ነህ ልጄ? እንዴት ነህ? ይመስገን እትዬ። እንኳን ደህና መጡ። አሹ ለሊ ቤት ናት? አዋለች ባቡሩ። እትዬ ኑ ግቡ ግቡ። እሺ በቃ ማዞረው እኔ እመጣለሁ። ቤት ግቢ።